الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. أشهد أن لا إله إلا الله ولي الصالحين، وأشهد أن محمدا عبده ورسوله المبعوث رحمة للعالمين، صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. حالنا وحال السلف. የዛሬው ኹጥባ እኛና ሰለፎች በሚል ነው ያለው ንጽጽር ማለት ነው። ኹጥባው ከመግባቴ በፊት አንድ ጓደኛዬ ምን አለ፣ አንድ ጓደኛ አለው ሀብታም ነው፣ ወደ ቢሊዮኖቹ ውስጥ ገብቷል። እናም ለሆነ አጋጣሚ ወደ ውጪ ደርሶ ሲመጣ አይ ስራ ብር ቢኖር ስራ አለ። አያችሁት? እዚህ በቢሊዮን ባለሀብት የነበረው ከፍ ያሉ ቦታዎች ላይ ሲሄድ ግን ራሱን ዝቅ አድርጎ ምንም እንደሌለው አሰበ። እንዲህ ይጠቅማል። ራስን በሌላ ማነጻጸር በጣም ያስፈልጋል። የዛሬው ኹጥባ ይህንን ያነጻጽራል። እኛ እየሰራን ያለነው ዒባዳ ከሰለፎቹ አንጻር በምን ይገባል? ብዙ ሰዎች ይህንን ማወቅ ያስፈልገናል። ያው ምንድነው የሚባለው? አባይን ያላየ ምንጭ ያመሰግናል አይነት ነገር። የእኛን ማንነት ማየት የምንችለው በሰዎቹ ስንመዝነው ነው። ቁርአኑ በተደጋጋሚ ቀሶስ አለው፣ ቂሷን ያመጣል። ሙሲባንም የነበሩትንም ጥሩ ነገሮችን ተስሊያ ይሉታል ዑለማዎቹ። ተስሊያ ማለት ለነቢዩም ያጽናናቸው ነው። አሁን ያንተ ህዝቦች አስዋሹህ አይደል? አስተባበሉ፣ ካንተ በላይ የነበሩት እንዲህ ነበሩ እያለ እያጽናናቸው ነው። ቀሰሶች የሌሎችን ማነጻጸር በጣም ነው የሚያስፈልገው። ሐሉና ወሐሉ ሰለፍ። ሰለፎቹ ሲሰሩም ይጨነቃሉ፣ ከሰሩም በኋላ ምናልባት አላህ ተቀብሎ ሊሆኑ የሚለውም ሌላ ትልቁ ስጋታቸው ነው። ከሚሰሩት ስራ ባልተናነሰ ከተሰራ በኋላ ደግሞ ይጨነቁበታል። ይሄ በተለይ ወደኛው አካባቢ ስንመጣ የጨረስን ዋስትና ያገኝን የሚመስለን ትንሽ ነገር ሰርተን ትንሽ አይደለንም። የመላእክቶችን እዚህ ላይ አንስቷል። ኢብኑ ከሲር ረሂመሁላህ በተፍሲራቸው ላይ ያመጡት ነው። ለአላህ መላእክቶች አሉት አሉ። ቢሰነድ ላ በእሰ ቢህ ተርዐዱ ፈራኢሱሁ ሚን ኺፈቲሂ፣ አላህን ከመፍራት የተነሳ ልባቸው የሚንቅ መላእክቶች ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን፣ ፍጹም ለአላህ ታዛዥ የሆኑት አንድ ቀንም አላህ ላይ ወንጀል የማይሰሩት ፍጹሞቹ መላእክቶች አላህን ከመፍራት ልባቸው ይንዳል፣ ልባቸው ይንቀጠቀጣል ይላሉ። ማ ሚንሁም መለኩን ተቅጡሩ ሚንሁ ደምዐቱን ሚን ዐይነይሂ፣ ያለቅሳሉ አላህን በመፍራት ከአይኑ እምባው ሲረግፍ ሌላ እየሰገደ አለ ላይ ነው የሚሞላው። መላእክቶች ሰማያትን የሞሉ ናቸው። የአላህ መልእክተኛ ባይናቸው አይተው ነግረውናል። አጦት ሰማ ወሑቀ ለሃ አንተ ኢቅ ይላሉ። ሰማይ ስትጣለች ተጨናንቃ ማለታቸው ነው። ማ ፊሃ መውዲዑ አርበዕ አስዋቢዕ ኢላ መለኩን ሳጅድ አው መለኩን ራኪዕ ኦ ከማ ቃል፣ ሰባቱን ሰማያት መላኢካን ሞልቶታል። አራት ጣት ማስቀመጫ ቦታ የለም። ግማሹ ሩኩዕ እያረገ ሌላው ስጁድ ላይ፣ ሌላው ተስቢህ ተቅዲስ ላይ በዒባዳ የተወጠሩ የሆኑ በዚህ መልኩ አላህን የሚገዙ መላኢኮች አሉ። ይህን እናንተ ይህንን እንደውም የወስዶ ያሳያቸው መሬት ላይ ከብዷቸው ነው የአላህ መልእክተኛ። ቅድም እንዳልኳችሁ አንዱ ተስሊያ ነው። ይሄ ሊያጽናናቸው ለፉ ወደ 10 ዓመት በላይ ቢለፉም ውጤት ሳያገኙ ሲቀሩ ውስጣቸው ሲረበሽ ምንድን ነው ለኔ የሚሰግድ አጥቼ መስሎ ነው ናላሳይ ብሎ ወደ ሰማይ ወስዶ ሰማያት በመላእክት እንደተሞላና በዒባዳ የተያዙ መሆናቸውን አሳያቸው። ሲያጽናናቸው አብሽር፣ ቢያምኑ ለራሳቸው ባያምኑ ለራሳቸው እንደለም ለኔ ብሎ አላህ ሲያጽናናቸው ያሳያቸው ነው። እና ይሄ ሐዲስ ያንኑ ነው የሚያሳየው። የመላእክቶቹ
በዒባዳ ላይ ያሉበት ነገር ይላሉ ሰማያትና ምድር ከተፈጠሩ ጀምሮ ስጁድ ላይ ያለ መላኢካ አለ። ሰማይና ምድር የተፈጠሩበትን ቀን እኛ እናውቅም፣ አላሁ አለም። ከዛለት ጀምሮ ከመሬት ላይ ከስጁድ ግንባሩን ያላነሳ መላኢኮች አሉ። እስከ ቂያማ ድረስም አያነሱትም። ሌላውም በሩኩዕ ላይ ሆኖ ሰማይ ምድር ከተፈጠረ ጀምሮ ገና እስከ ቂያማም ድረስ ከሩኩዕ ላይ ያልተነሳ ሱቡሑን ቅዱስ እያለ የሚያደርጉ መላኢኮች አሉ። ይህ አይደለም የሚገርመው? ይሄ ሁላ ሆኖ ደግሞ የቂያማ ቀን ሲሆንና ዓለም ፍጻሜዋን አግኝቶ ቀና ሲሉ ወደ አላህ ባዩ ጊዜ ሱብሓነክ ማ ዐበድናከ ሐቀ ዒባደትክ ይላሉ። አላህ ሆይ የሚገባህን ያክል ላንተ አምልኮት አላደረግንም ይላሉ መላኢኮቹ። ሰማይ ምድር ከተፈጠረች ጀምሮ እስከ ቂያማ ድረስ ተደፍቶ ስጁድና ሩኩዕ ላይ ሲያደርግ የነበረ መላኢካ ሱብሓነክ ብለው ኢዕቲዛር ያደርጋሉ። አላህ ሆይ ላንተ የሚገባህን ያክል አላደረግንም፣ ይቅርታ እንጠይቃለን ይላሉ። ገይረ አነና ላ ኑሽሪኩ ቢክ፣ ምናልባት በአንተ ላይ ብቻ አላሻረክንም፣ ከዛ ውጭ የሚጠበቅብንን አላደረግንም ብለው ይላሉ መላኢኮች። መላኢካ ስለሆኑ ነው እነዚህ? እሺ መላኢኮች ስለሆኑ የተፈጠሩትን ለዒባዳ ነው፣ የተገራላቸውም ስለሆነ ነው። ከዛ ወዲህ ያሉት ነቢያቶችም ሆኑ ሷሊሆች ሰለፎቹም ላይ ከሰው የማይመስል ነገር አላቸው። በዒባዳ ላይ ያላቸው ነገር ለየት ያለ ነገር እንደነበረ እዚህም ሐዲሱ ላይ አሁን የሚያነሳው ሐዲስ አለ። ኢነ ረሕጠን ሚን አስሓቢ ረሱሊላህ ይላሉ። ረሕጥ ማለት የተወሰኑ 3-4 ሆነው ከነቢዩ ባልተቤቶች ቤት ሄዱ ሷሃቦች። ፉክክር ማለት ሙሳበቃ ማለት ይሄን ነው። በሷሃቦቹ ዘንድ መናፈሰውን ፊ ዱንያ ሁላ ሸይ ጉዳያቸው አይደለም። ገሌ ይሄን ያህል ገንዘብ አለው፣ ይሄን ያህል ፎቅ ሰራ፣ ጉዳያቸው አይደለም። የነሱ የሚያሳስባቸው በአኺራ ጉዳይ በዲን ላይ ያለው ሽቅድምድም ነው። ለምን ነብዩ አይሆኑም? ነብዩ ለምን አይሆኑም? ስለዚህ ዒባዳቸው ሁኔታ ቤት ሄዶ መጠየቅ አለባቸው። አብረው በሚውሉ ጊዜ የሚያደርጉትን ያያሉ። በቤት ውስጥ ያለውን ዒባዳ ከሚስቶቻቸው ውጭ አያውቅም። ሄደው ጠየቁ ሷሃቦች። ከይፈ ካነ ዒባደቱ፣ እንዴት ነበር በቤት ውስጥ የሚያደርጉት ዒባዳ ብለው ጠየቁ። ነገሯቸው። ሐታ ተተፈጠር ቀደማ፣ እግራቸው እስከሚያብጥ እስከሚሰነጠቅ ቆመው እንደሚያድሩ ሲያለቅሱ እንደሚያድሩ ነገሯቸው። ከአና ኢስተቀሉሃ፣ ይህስ ቀላል ነው ብለው አሰባት። ልብ በል ተራዊህ ወገብህን የያዘ ለአንድ ሰዓት ለአንድ ወር ውስጥ እያቃተህ ጥለህ የወጣኸው ሰው ስማ ይሄ ቀላል ነው ብለው ፈከይፈ ቢና፣ እንዴ የአላህ መልእክተኛ ወቀድ ገፈረ አላሁ ለሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸረ፣ ያለፈውንም የሚመጣውንም ወንጀልህን ምሬሃለሁ ብሏቸው የአላህ መልእክተኛ በዚህ ደረጃ ከሆኑ ፈከይፈ ቢና፣ እኛ ከዚህ በላይ ይጠበቅብናል ብለው ወሰኑ። አንዱ ምን አለ? አማ አነ ፈአቁሙ ወላ አና፣ በቃ ከዚህ ከዛሬዋ ቀን ጀምሬ እንቅልፍ የሚባል በአይኔ መግባት የለበትም፣ አላህን ዒባዳ ሳደርግ እኖራለሁ አለ። ተናፉስ የሚባለው ይሄ። ሌላኛው አማ አነ ፈአሱሙ ደህረ ወላ አፍጢራ፣ እኔም ከዛሬ ጀምሬ እድሜን ሙሉ በጾም እጨርሰዋለሁ፣ አንድም ቀን አልበላም አለ። ሌላኛው እኔም ወአማ አነ ፈአዕተዚሉ ኒሳ፣ ሚስት ማግባት ልጅ መውለድ የኑሮ ጣጣ አላህን ያስረሳል፣ ዒባዳ ጋር ያጋጫል። ስለዚህ ከዚህ በኋላ ኑሮ መንኜ እኖራለሁ አለ። እነዚህ የቅድም ያልኳችሁ መላኢኮች አይደሉም፣ ሰዎች ናቸው። ይሄ ጉዳይ ለነብዩ ሲደርስ ግን ነብዩ አስጠርተው አስተካከሏቸው። አማ አነ አዕለሙኩም ሊላህ ወአኽሻኩም ለህ፣ አላህን ከእናንተ በላይ የማውቀው ከእናንተ በላይ የምፈራው እኔ ነኝ። ስለዚህ እናንተ ያረጋችሁትን አረግ ነበር የሚገባ ቢሆን። ሷሃቦቹ ዘንድ ሰለፎቹ ዘንድ እንዲህ አድርጉ ሳይሆን አታድርጉ ተብለው የሚከለከሉ ነበሩ። አንድ ጊዜ በላይ አይነገራቸውም። ተደጋጋሚ ምክር አይሰጣቸውም። ስለዚህ እኔን ታውቃላችሁ፣ አላህን የምፈራ እኔ ነኝ ከእናንተ በላይ፣ ስለ አላህን የማውቅ እኔ ነኝ። እኔ ግን እተኛለሁም እነሳለሁም፣ እንደ ማንኛውም ለጥ ብዬ ሌሊቱን አላሳልፍም። እንደናንተ እንደምትሉም ደግሞ እንቅልፍ ትቼ ሌሊቱን ሙሉ በዒባዳ አይደለም የማሳድረው። አንዳንዴ ጾማለሁ፣ ሌላ ጊዜ ማፈጥራለሁ። ይሄው ሚስቶች አሉ፣ ኑሮ እመራለሁ። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ። ስለዚህ ምንም ለዒባዳ ቢሆን ያሰባችሁት
ከኔ ህግ ውጭ ነው፣ ይሄ ህገ ወጥ ነው፣ አስተካክሉ ብለው አሏቸው። ቁርአን ቅሩ ተብሎ አይደለም የሚነገሩት። ከ3 ቀን በታች አታኽትሙ ይባላል። ኧረ በየቀኑ እናኽትሙ አይቻልም። እያበዙት አታብዙ ነው የሚባሉት። ወሰጥ ኢቅቲሳዲያ ነው የነበራቸው። አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁ በጣም ወጣት ናቸው፣ ጾም ይወዳሉና ጾመኛ ናቸው። ሁሌ አላህ መልእክተኛ አስጠርተው በወር 3 ቀን ብትጾም ይበቃሃል አሉ። ኧረ አና አቅዋ ከዚህ በላይ እችላለሁ አላቸው። ሲያስቀንስ ሲያስጨምር ሱም የውመን ወአፍጥር የውመን ከዚህ በላይ መሄድ አትችልም አሉት። እሱ ግን እድሜው መጾም ስለሚፈልግ ማለት አይቻልም አሉት። ከዚህ በላይ ጾም የለም አሉት። ኧረ ከዚህ በላይ እችላለሁ እያለ ቢለምናቸውም ከለከሉት። በእያንዳንዱ ነገር ላይ ገንዘባቸውን ሙሉ እንዲሰጡ ይፈልጋሉ። አይሆንም ቀንስና ለቤተሰብም ይላቸዋል። ሌሊቱን ሙሉ መቆም አለብን ብለው ያስባሉ። ይሄ ሁላ ሆነው ደግሞ የሚያሳስባቸው ነገር አላህ ተቀብሎን ይሆን ወይ ነው። እናም እኛ ጾምን ረመዳን የምንችላትን ያህል ሞከርን፣ በቂ ነው። በቃ ቻው እንግዲህ ዛሬ ዓመት እንገናኝ አላህ ካደረሰን ብለን ከኛችን ካደረስን በቂ የሚመስለን ብዙ አለን። ይሄ ፍጹም ስህተት ነውና መስተካከል ያለበት ነገር ነው። የሰራነውን ስራ ወለዚነ ዩእቱነ ማ አተው ቁሉብሁም ወጂላ ያለባቸውን አሁን ባልኩት መሰረት ያለባቸውን ግዴታ ከተወጡ በኋላ መልሰው ደግሞ የሚፈሩ ናቸው። እንደ ቅድሙ እንደ መላእክቶቹ ሱብሃነከ ማ ዐበድናከ ሐቀ ዒባደቲክ አላህ ወይ የሚገባህን ያክል አንተን አምልኮትን አላደረስንም ይላሉ። ሰለፎቹ ዘንድ ጊዜ ሙድ ነው። ገንዘባቸውን ሁሉን ነገር ሁሌ የሚያዘጋጇት ለአኺራ ብቻ ነው። የሚናገሩት ንግግር ይሄ አጅር አለው ብለው አስበው ነው። የሚሰሩት ነገር ሁሉ አላህ ዘንድ አጅር እናገኝበታለን ካልሆነ በስተቀር ዝም ብሎ ጊዜ ማባከንንም ሆነ ማንኛውንም ነገር ማድረግ አያደርጉም። ለምንድን ነው የሰለፎቹ መታወቅ ያለበት? ሰው ቅድም መግቢያ ላይ እንዳልኳችሁ ነው። አንድ ሰው ራሱን ማየት የሚችለው ምን ሲሆን ነው? የበለጠ ያለበትን ጥሩ ነገርና ወይም ደካማነቱን የሚያየው በሌላ ሰው ሲያነጻጽረው ነው። እንዙር ፊ ዱንያ መን ተሕተክ ይላሉ። ስለ ዱንያ ጉዳይ ከበታች ያለን ማየት ጥሩ ነው። የቅድሙ ቢሊየነር ገንዘብ ቢኖር ስራ አለ ወይ ድህነት ያለው የበላውን ስላየ ነው። ከሱ በታች በብዙ ሚሊዮኖች አሉ። እነዚያም ቢያይ አልሐምዱሊላህ ያሰኘዋል። የዱንያ ጉዳይ የበታችን ማየት ጥሩ ነው። እስኪ ሆስፒታል ሂድና አይ የዛን ጊዜ አላህን አመስግነህ አይበቃም። አልሐምዱሊላህ አንተ አፊያ ኖሮ በገዛ እየተንቀሳቀስ ሁሉ ነገር በራስ ትእዛዝ ሆኖ አላህን እያማረርክ ያለ ሰው ሆስፒታል ብትሄድ ወላሂ አላህን ታመሰግናለህ። ስደተኞች ጦርነቱ ያማረራቸው በውጭም በአገር ውስጥም የነዛን ሁኔታ ብታይ ቅንጣት ታክል አላህን ከማመስገን ውጭ አታማረርም። ስለዚህ የዱንያ ጉዳይ ከበታች ያለህን እይ ነው የሚሉት። የአኺራን ጉዳይ ስታስብ ግን የበላይህን ይኸው። አንተ ሶላት የማይሰግድ ጓደኛ ጋር ከኖርክ መስጂድን ባትመጣ እዛው ጎንበስ ካል እንደ ትልቅ ታስበዋለህ። እሱን አትመልከት። አሁን የቀራሁልህን ሌሎችን ታሪክ አንብብ። ይህንን ስናነብ ሻህን ያኔ ቻርጅ ይሆነናል። ራሳችንን እንድንፈትሽ ራሳችንን እንድንንቅ ያደርገናል። አላህ ረመዳናችንን አላህ ይቀበል። ረመዳን መቅቡል መሆኑ ወይም ዒባዳ ሐጅ አድርጎ አንድ ሰው ከሐጅ መልስ ሐጁ መቅቡል መሆኑ ረመዳንን ጾሙ ረመዳኑ መቅቡል መሆኑ የሶላቱም የዱዓው መቅቡል መሆኑን ዑለማዎቹ ሰለፎቹ ምልክት የሚያስቀምጡት በዛው ነገር ላይ ከቀጠለ ነው። ረመዳን ነገ ከነገ ወዲያ ይሄዳል፣ ይጨርሳል። እኛም አብረን እንደሱ ከወጣን ደክመን ነው የቀረነው። መቅቡል አልሆነም ነው በእነሱ አባባል። መቅቡል የሆነለት ሰው ግን እዚሁ ይቀራል። በጣም ትንሽ ቢሆኑ ብዙ ሰዎች የሚቀሩ አሉ። መስጂድ ላይ ኢባዳቸው ላይ በነበረበት የሚቀጥሉ አሉ። አላህ የተቀበላቸው ናቸው። ስለዚህ ኢባዳን በኢባዳ ላይ ሐሰናት በሐሰናት ላይ የሚጨምር ከሆነ ይሄ እንደ ምልክት ነው የሚሆነው። ወኢላ ሰለፎቹ ጋር ዛሬም ስንሄድ ወደ እነሱ ሲታይ ነገ ሞት ይመጣል ቢባሉ ነገ ቂያማ ሊቆም ነው ቢባሉ ምንም ሊፈጠር የሚችል ነገር የለም። ጊዜው መጀመሪያውኑ ፕሮግራም አድርገውት ያሉ ስለሆኑ ሰርገኛ መጣ በበሬ ቀንጥሱ የሚለው እነሱ ዘንድ አይሰራም። መጀመሪያም ዝግጁ ናቸው። እንቅልፋቸው ሳይመጣ አይተኙም። ያለውን ጊዜያቸውን አለ አግባቡ አያባክኑም። ነገ ሞት ይመጣል ቢባሉ ምን ያርጉት?
ቀኑ መጀመሪያም ተይዟል። ቦታውን የያዘ ስለሆነ ከዚህ አንጻር ነው እነሱ ለምን እንደመጡ ወደዚህ ምድር ወዴት እንደሚሄዱ ምን እንደሚጠበቅባቸው የጌታቸውን ሐቅ ቀድሪ እንኳን ማድረግ ባንችልም እያሉ ቢሉም የሚችሉትን ከሚችሉት በላይ እያደረጉ ያሉ ነው። ጾምኩ ብለህ አትኩራ፣ ሰራዊ ሰገድኩኝ፣ ተሐጁድ ሰግጃለሁ፣ ቁርአን ይሄን ያህል ጊዜ አኸተም፣ በቃ ይቺ እኮ በጣም ትንሽ ነገር ናት። ከየትኛው አላህ ካደረገልንም ከአላህ ከሚገባው አንጻር ምንም ያደረግነው ነገር የለም። ምንም ነው። እሱም ራሱ አንዳንዱ ኢባዳ ምናልባት ባላስቀጣን ባላስጠየቀን በሪያ የተሞላ በሱዕ በጁዑድ ሰውን እየናቀ ራሱን ከፍ እያደረገ የተደረገ ኢባዳ እንደውም የበለጠ ሌላ ነገር ነው። ስለዚህ ወደ ሰለፎቹ ዘንድ ማንኛውንም ነገር ከሚጠሉት ነገር አንድ ሰው ጊዜን አለአግባብ የሚያባክን ነው። ኢማ ለዱንያ ሆኖ ለአኺረት የማይጠቅም ነገር ላይ መባከን የለበትም። ወይ ለዱንያ የሚሆን ነገር ቢዚ መሆን አለበት፣ ወይ ለአኺራው በሚሆን ነገር ላይ ከዚህ ውጪ ባለ ነገር ላይ ግን ጊዜንም ሆነ ማባከን ከዚህ አንጻር ይጠሉት ነበረ እና ታሪኮችን ማወቅ አለብን። አንድ ሰው ራሱን ለማወቅ ከዛ በላይ ያሉትን የሰዎችን ማወቅ መቻል ነው ያለበት። ያንን ሲያውቅ ራሱን የሚገመግምበት መንገድ ይሆናል ማለት ነው። አላህ ረመዳናችንን አላህ ይቀበለን፣ ሶላታችንንም ዱዓችንንም አላህ ይቀበለን። እጁን አንስቶ ያ ረቢ ያለውን ሁሉ አላህ ይቀበለን። አላህ ወንጀላችንን አላህ ይማረን፣ ነፍስ አላህ ያሳውቀን፣ ወደ አላህ ይመልሰን። عباد الله صلوا وسلموا على من أمرتم بالصلاة عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم في العالمين إنك حميد مجيد وارض اللهم عن أربعة الخلفاء أئمة الهدى أبي بكر وعمر وعثمان وعلي وعن بقية الصحابة والتابعين وعنا معهم برحمتك يا أرحم الراحمين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير غفرانك ربنا وإليك المصير اللهم إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم أجرنا من النار اللهم أجرنا من النار اللهم أجرنا من النار اللهم اجعلنا من عتقائك من النار يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على آلائه يزدكم ولذكر الله أكبر والله